ብዙ ሰዎች የቢዝነስ እቅድ አሰልቺ፣ የተወሳሰበና የማይጠቅም ነው ብለው ያስባሉ። ከተጻፈ በኋላ ማንም የማያነበው የወረቀት ቁልል እንደሆነም ያወራሉ። ወይም ደግሞ በገበያ ትንበያዎች፣ ትንተናዎችና በሚያማምሩ ሰንጠረዞች የተሞላ ባለ 50 ገጽ ሰነድ እንደሆነ ያስባሉ። ግን እውነታው ይሄ ነው። የቢዝነስ እቅድ ቀላል፣ ተግባራዊና ያለማቋረጥ እየተሻሻለ የሚሄድ መሆን አለበት። ጥሩ እቅድ አቧራ በሚሰበስብ መሳቢያ ውስጥ አይቀመጥም። እውነተኛ ውሳኔዎች እንድታደርግ ያግዝሃል እንጂ። እንዴት የምርትህን ዋጋ እንደምታወጣ፣ እንዴት ደንበኞችን እንደምትስብ ይነግርሃል። ምርጥ የቢዝነስ ሰዎች ፍጹም የሆነ እቅድን ስለ መጻፍ አይጨነቁም። ይልቁኑ መጀመር ላይና በመንገዳቸው ላይ እቅዳቸውን በማስተካከል ላይ ያተኩራሉ። ዛሬ ከዚህ መጽሐፍ የተወሳሰቡ እቅዶችህን ጥለህ እንዴት ቀላል የሆነ የቢዝነስ ፕላን ማውጣት እንደምትችል አሳያለሁ። የምታውቀውን ሁሉ እርሳና ተከተለኝ። ይህ የቢዝነስ መመሪያ የሚለው መጽሐፍ ሙሉ በአማርኛ ስላለ ከታች ባለው የቴሌግራም ሊንክ አድራሻ ብትጽፉልን መጽሐፉንም ሌሎችንም መጽሐፍ ወደ እናንተ የምንልክ ይሆናል። ቪዲዮውን ላይክ እና ሼር፣ ቻናሉንም ሰብስክራይብ በማድረግ ተቀላቀሉና ከዚህ መጽሐፍ ወደ ምናየው ወደ ዛሬ የቢዝነስ ፕላን አወጣጥና ስለ ቢዝነስ ያልተሰሙ ምርጥ ነጥቦችን እንደ ቅምሻ በስፋት የምናይ ይሆናል። የቢዝነስ እቅድህ የተቀደሰ ጽሑፍ አይደለም፣ ይቀደዳል፣ ይቀየራል። ብዙ ቢዝነስ ጀማሪዎች የቢዝነስ እቅዳቸው ልክ በድንጋይ ላይ እንደተጻፈ ጽሑፍ አድርገው ይመለከቱታል። ነገር ግን በጣም የተሳካላቸው ቢዝነሶች እቅዳቸው መነሻ እንጂ ግትር ንድፍ እንዳልሆነ ያውቃሉ። ገበያዎች ይቀያየራሉ፣ ደንበኞች ይለዋወጣሉ፣ ያልተጠበቁ ፈተናዎች ይከሰታሉ። ስለዚህም እቅድህ መሻሻል አለበት። የቢዝነስ ጀማሪዎች የሚሰሩት ትልቁ ስህተት የመጀመሪያ እቅዳቸው ልክ እነርሱ እንደጠበቁት እንደሚሆን ማሰባቸው ነው። እንደ እውነቱ ከሆነ በፉክክር ውስጥ የሚተርፉ ቢዝነሶች ገበያውን በፍጥነት የሚላመዱ ናቸው። ሊለወጥ የማይችል እቅድም የማይሳካ እቅድ ነው። ስለ ፍጹምነት ከማሰብ ይልቅም በተለዋዋጭነት ላይ አተኩር። የቢዝነስ እቅድህን ስልክህ ላይ እንዳለ ጂፒኤስ አስበው። እየሄድክ እያለ ዳግም እየተስተካከለ የሚሄድ እንጂ ወረቀት ላይ እንዳለ ካርታ አንዴ ከተጻፈ የማይቀየር አይደለም። ይህንን ሐሳብ የበለጠ ለማብራራት አንድ እውነተኛ የቢዝነስ ታሪክ እዚህ ነጥብ ላይ እናንሳ። ዩቲዩብ ለመጀናጀን ታስቦ ነበር የተሰራው። ስለ ዩቲዩብ የመጀመሪያ የቢዝነስ እቅድ ሰምተህ ታውቃለህ? የቪዲዮ ማጋሪያ እንዲሆን ታስቦ አልነበረም የተሰራው። ሰዎች ስለ ራሳቸው አጫጭር ቪዲዮዎችን እየለጠፉ ፍቅረኛ እንዲፈልጉ ታስቦ ነበር እንጂ በቪዲዮ ላይ የተመሰረተ ፍቅረኛሞችን ማገናኛ መድረክ እንዲሆን ቶኒን ሁክአፕ ወይም ግቡና ተጣበሱ የሚል መፈክርን እንደያዘ ተጀመረ። ሆኖም ጥቂት እንደቆዩ መስራቾቹ አንድ ነገር አስተዋሉ። ማንም ቪዲዮ እየፖሰተ መጣበስ አይፈልግም። እገሌ ይባላለው እንዲህ ያለች ሴትም እፈልጋለሁ እያሉ ቪዲዮ ሰርቶ መለጠፍ የሚያሳፍር ነገር እንደሆነ ሰዎች ያውቃሉ። እናም በምትኩ ተጠቃሚዎች የፈለጉትን ቪዲዮ መለጠፍ እንዲጀምሩ አደረጉ። አስቂኝ ክሊፖች፣ የግል ታሪኮችና አጋዥ ስልጠናዎች መለጠፍ ጀመሩ። የዚህ እውነተኛ የቢዝነስ ታሪክ ቁልፍ ሐሳብ መስራቾቹ በግትርነት ከመጀመሪያው እቅዳቸው ጋር ከመጣበቅ ይልቅ የፍቅር አጋሮችን የማገናኘት ሐሳቡን በመሰረዝ ወደ አጠቃላይ የቪዲዮ ማጋሪያ መድረክ ቀየሩት። በውጤቱማ ግልጽ ነው። ዩቲዩብ በዓለም ላይ ካሉ ታላላቅ መድረኮች አንዱ ሆነ። እናም በኋላ በ1.65 ቢሊዮን ዶላር በጉግል ተገዛ። ወደ ሩቅ አገር መሄድ ፈለክ ብለን እናስብ። የምትሄድበትን የጉዞ እቅድ አወጣ። ሁሉንም እቅድ በጥንቃቄ ነው ያወጣኸው። መሄጃ መንገድ ሁሉንም ታውቃለህ። ሆኖም በጉዞ ግማሽ ላይ ያለ የተዘጋ መንገድ አጋጠመ። ወደ መጣህበት ትመለሳለህ ወይስ ባለህበት ቆመ መንገዱ እስኪከፈት ትጠብቃለህ? በፍጹም አማራጮችን ታያለህ።
የቢዝነስ ሥራ ዕቅድህም በተመሳሳይ መንገድ መስራት አለበት። አንዱ መንገድ ካልሰራ ማስተካከልና መቀጠል ነው ያለብህ። እዚህ ጋር ግን ብዙ ሰዎች የሚሰሩት ስህተት ለማቀድ ብዙ ጊዜ ስላሳለፍኩኝ ብቻ የማይሰራ ዕቅድ ላይ መጣበቅ፣ ከመጠን በላይ ዕቅድ ማውጣትና ፍጹም ጊዜን እየጠበቁ አለመጀመር፣ ከዋና ዕቅድ ጋር ስለማይዛመድ የደንበኛ አስተያየትን ችላ ማለት፣ አዳዲስ ዕድሎችና ስጋቶች ሲፈጠሩ የቀድሞውን ዕቅድ አለመከለስ። አንተ ማድረግ ያለብህ 2 ተግባራዊ መመሪያዎች አሉልህ። የመጀመሪያው በየ3 ወሩ የቢዝነስ ዕቅድህን የምትከልስበት ጊዜ መድብ። ራስህን ጠይቅ፣ ምን እየሰራልኝ ነው? ምንስ እየሰራ አይደለም? ምን መለወጥ አለበት? ሁለተኛው በትልቁ ከመስራት በፊት በትንሹ ሞክር። በአንድ ሐሳብ ላይ ብዙ ኢንቨስት ከማድረግ በፊት የሚሰራ መሆኑን ለማየት በዝቅተኛ ወጪ ሙከራ አድርግ። ገበያው ሐሳብህን እየሰራ እንዳልሆነ ከነገረ አትቃወመው፣ ተላመደው እንጂ። በመቀጠል እነዚህን 5 የራስ መጠየቂያዎችን እስክሪብቶና ወረቀት በማውጣት አሁኑኑ ለመመለስ ሞክር። እንዳቀድኩኝ እየሰራልኝ ያልሆነ ዕቅድ የትኛው ነው? ከመጀመሪያው ዕቅዴ ጋር የሚቃረን የደንበኛ አስተያየት አግኝቻለሁ? ካገኘውስ ምንድን ነው? አዲስ አቅጣጫ ለመፈተሽ ማድረግ የምችለው አንድ ትንሽ ሙከራ ምንድን ነው? የንግድ ሥራ ዕቅዴን ለመጨረሻ ጊዜ የገመገምኩት መቼ ነው? በመጨረሻም ዛሬ ላይ ቢዝነሴን ብጀምር ምን ነገሮችን በተለየ ሁኔታ አደርጋለሁ? እነዚህን 5 የራስ መጠየቆችን ራስህን በመጠየቅ የበለጠ ስለ ቢዝነስ ዕቅድህም፣ ስለ ወደፊት ዓላማና ስለ ቢዝነስ ውጤቶች የበለጠ መረዳት ትችላለህ። በመቀጠል ከዚህ መጽሐፍ የምናየው ምርጥ የቢዝነስ ፕላኖች በናፕኪን ላይ የሚጻፉ ናቸው የሚለውን ቀጣይ ሐሳብ ይሆናል። ብዙ ቢዝነስ ጀማሪዎች ዝግጁ እንደሆኑ እንዲሰማቸው ባለ 50 ገጽ የንግድ ዕቅድ እንደሚያስፈልጋቸው ያምናሉ። እንደ እውነቱ ከሆነ በጣም ውጤታማ የሆኑት የንግድ ዕቅዶች ቀላልና ግልጽ ናቸው። ብዙውን ጊዜ ዋናውን ሐሳብ፣ የገበያ ዓላማና የገቢ ሞዴልን የሚገልጹ ጥቂት አረፍተ ነገሮች ብቻ ናቸው። ረዥምና ውስብስብ የሆነ ዕቅድ የውሸት እርግጠኝነት ቢፈጥር እንጂ ምንም የሚጠቅመው ነገር የለም። እንደ እውነቱ ከሆነ ግን የቢዝነስ ስኬት በአፈጻጸምና በደንበኛ ግብረ መልስ ላይ የሚወሰን ሆኖ ሳለ ውስብስብ ዕቅድ ነገሩ ሁሉ እንደተረሳ፣ ሁሉ ነገር እንደገባ አድርጎ ያታልልሃል። ፍጹም የሆነ ዕቅድ በመጻፍ ሳምንታትን ከማባከን በመጀመር ላይ፣ በመሞከር ላይና በማጣረት ላይ አተኩር። አንድ እውነተኛ የቢዝነስ ታሪክ እዚህ ነጥብ ላይ እናንሳ። በናፕኪን ወይም ሶፍት ላይ የተጻፈው ቢዝነስ ፕላን በ1975 ሳውዝ ዌስት አየር መንገድ የንግድ ሞዴሉን ለማስረዳት ቀላል መንገድ አስፈለገው። ሥራ አስፈጻሚዎቹ 3 የቴክሳስ ከተሞችን ማለትም ዳላስን፣ ሂውስተንንና ሳን አንቶኒዮ በማገናኘት በናፕኪን ላይ 3 ማዕዘን ሳሉ። ያ የናፕኪን ላይ ንድፍ ለሳውዝ ዌስት አየር መንገድ እንደ አጠቃላይ የቢዝነስ ስትራቴጂ መሰረት ሆነ። በሦስቱ አጫጭር መንገዶችም ርካሽና ፈጣን በረራዎችን ማቅረብ ጀመሩ። ተፎካካሪዎች ስልቶቻቸውን በግዙፍ ዕቅዶች ሲያወሳስቡ፣ ሳውዝ ዌስት ግን ቀላል ዕቅዱን አወጣ። እናም በታሪክ ውስጥ በጣም ስኬታማ ከሆኑ አየር መንገዶች አንዱ ለመሆን በቃ። የዚህ እውነተኛ የቢዝነስ ታሪክ ቁልፍ ነጥብ ምንድን ነው? ግልጽ፣ በሚገባ የተተገበረ ሐሳብ ውስብስብ ጥልቀት ያለው ንድፈ ሐሳባዊ ዕቅድን ያሸንፋል የሚል ነው። አንተም ዕቅድና የቢዝነስ ፕላን ስታወጣ ይህንን መርህ መከተል ይኖርብሃል። እንበልና ቡና እየጠጣችሁ የንግድ ሐሳብህን ለጓደኛ እያብራራህለት ነው። ብዙ መስመሮች ያሉት ሰንጠረዥ ግራፍና ባለ 30 ገጽ የዕቅድ ደብተር አውጥተህ ማውራት ትጀምራለህ።
ጓደኛ ያስቆምህና ምንድነው የምትበዘብዘው ወይም የምትዘባርቀው? በአንድ አረፍተ ነገር የምታደርገውን ብቻ ንገረኝ ይላል። እናም ስለ ቢዝነስ በአንድ ግልጽ አረፍተ ነገር ማብራራት ካልቻልክ ምናልባት ቢዝነስ ምን እንደሆነ አንተም ገና አልገባህም ወይም እየገባህ አይደለም ማለት ሊሆን ይችላል። ይህንን በግልጽ ማታውቅ ከሆነ እንደ ሌሎቹ ብዙ ሰዎች የምትሰራው ስህተቶች እነዚህ ናቸው። ከመጀመር ይልቅ የንግድ ዕቅድን በመንደፍ ወራትን ማሳለፍ። ዕቅድህን ለስኬትህ ምንም ጥቅም በሌላቸው አላስፈላጊ ነገሮች መሙላት። ዕቅድህን ግልጽና ቀላል ከማድረግ ይልቅ የሚያምር ቋንቋ በመጠቀም የባሰውኑ ማወሳሰብ። ማድረግ የሚኖርብህ 3 ተግባራዊ መመሪያዎች ቀጥሎ እናነሳለን። የመጀመሪያው የቢዝነስ ሥራ ሐሳብህን በአንድ አረፍተ ነገር አጠቃለሁ። እንደዛ ማድረግህን ካልቻልክ ቀለል ለማድረግ ሞክር። ሁለተኛው ዕቅድህን በዝርዝር ከመጻፍ በፊት ሞክረው። ዕቅድ ለመጻፍ ሳምንታትን ከማሳለፍ በፊት ከእውነተኛ ደንበኞች ጋር ተነጋግረህ ሐሳብህን አረጋግጥ። ሶስተኛውና የመጨረሻው የናፕኪን ሙከራን ተጠቀም። ቀደም ሲል እንዳልነው በሶፍት ላይ ወይም በናፕኪን ላይ የተጻፈ ቀለል ያለ ዕቅድ ይኑርህ። ያንተን ዋና የቢዝነስ ሞዴል በናፕኪን ወይም ሶፍት ላይ መጻፍ ካልቻልክ የበለጠ እያወሳሰብከው ሊሆን ይችላል። አሁንም እነዚህን የራስ መጠይቆች አንድ በአንድ ልብ ብለህ ለመመለስ ሞክር። የቢዝነስ ሐሳቤን በአንድ ግልጽ አረፍተ ነገር መግለጽ እችላለሁ? የኔ ንግድ ምን ችግር ይፈታል? የማንንስ ችግር ይፈታል? የኔ ቀላል የገቢ ሞዴል ምንድነው? ማለትም እንዴት ገንዘብ አገኛለሁ? የቢዝነስ ሐሳቤን በ30 ሰከንድ ውስጥ ማውጣት ካለብኝ ምን እጽፋለሁ? ዛሬ ላይ ቀላል አድርጌ መጻፍ የምችለው የቢዝነስ ዕቅዴ ክፍል ምንድነው? እነዚህን የራስ መጠይቆች አንድ በአንድ ጊዜ በመውሰድ መልሳቸው። በመቀጠል የምናየው የመጀመሪያው ሙከራ ካላሳፈረህ በጣም ዘግይተሃል ማለት ነው የሚለውን አስደናቂ ሐሳብ ይሆናል። አብዛኞቹ ቢዝነስ ጀማሪዎች ምርታቸው ወይም አገልግሎታቸው ገና በቂ አይደለም ብለው ስለሚፈሩ ለመጀመር ያመነታሉ። ነገር ግን የመጀመሪያ ሙከራ በጣም ጽድት ያለ ከሆነ በእውነተኛው ዓለም ላይ ከመሞከር ይልቅ ስታጣራው ብዙ ጊዜ አሳልፈሃል ማለት ነው። በጣም ጥሩዎቹ ንግዶች በትንሹ አዋጭ በሆነ ምርት ይጀምራሉ። ይህም ምርት ሚኒመም ቫያብል ፕሮዳክት ወይም MVP ይሰኛል። የደንበኞችን አስተያየት በፍጥነት ለመሰብሰብ የሚያስችል በጣም ቀላሉ የቢዝነስ ምርት ነው። ይህ አካሄድም ደንበኞች የማይፈልጉትን ነገር በመገንባት ወራት ወይም ዓመታትን እንዳታባክን ይረዳል። ሐሳቡ የበለጠ እንዲገባ አንድ እውነተኛ የንግድ ታሪክ እናንሳ። ይህም ብዙዎቻችን የምናውቀው በዜሮ የጀመረው ሊንክድኢን ነው። የሊንክድኢን መስራች ፍሬድ ሆፍማን በአንድ ወቅት በምርት የመጀመሪያ ስሪት ካላፈርክ በጣም ዘግይተሃል ማለት ነው ብሎ ተናግሯል። በ2003 እንደ ፈረንጆቹ አቆጣጠር ሊንክድኢን ሲጀመር አሁን ላይ እንደምናየው ጽድት ያለ አልነበረም። ፕሮፋይል ፎቶ መለጠፍ አይቻልም። የመልእክት መላላኪያ የለውም። እናም ሌላ ብዙ ችግሮች ነበሩበት። በአጭሩ ስጋ የሌለው ባዶ አጥንት ነበር ማለት ይቻላል። ነገር ግን ወደ ቢዝነስ ዓለም ለመቀላቀል ይህ በቂ ነበር። የሊንክድኢን የቢዝነስ እውነተኛ ታሪክ ዋናው ሐሳብ ዛሬ ሊንክድኢን ከ900 ሚሊዮን በላይ ተጠቃሚዎች አሉት። በግምታዊ ሥራ ጊዜ ከማጥፋት ይልቅ በጊዜ ሂደት በእውነተኛ የተጠቃሚዎች ግብረ መልስ ላይ ተመስርቶ ማሻሻያን በማድረግ ይህን ያህል ተጠቃሚዎችንና ሀብትን ለማፍራት ችሏል። በጎን በኩል በሚከፈት መኪና እየዞርክ ምግብ መሸጥ አሰብክ ብለን እናስብ። ትክክለኛውን የምግብ ዝርዝር በመንደፍ የምግብ አሰራሮችን በመሞከርና መኪናህን በማበጀት 1 ዓመት አሳለፍክ። ነገር ግን እያንዳንዱን ጥቃቅን ሁኔታ ለማሟላት እየሞከርክ ሳለ
አንድ ተፎካካሪ በትንሽ ጋሪ እየዞረ አንድ ምርጥ ምግብ መሸጥ ይጀምራል። እናም ይህ ሰው ታማኝ ደንበኞችን ያፈራል። አንተ ማቀድህን ጨርሰ ቢዝነስህን ስትጀምር የእርሱ ቢዝነስ በሁለት እግሩ ቆሟል። አስታውስ፣ እነዚህ ብዙ ሰዎች የሚሰሯቸው የቢዝነስ ስህተቶች እንዳትሰራ ተጠንቀቅ። እነዚህም ከመጀመር በፊት አንድን ምርት ፍጹም ለማድረግ ብዙ ጊዜ መፍጀት፣ የመጀመሪያውን ምርት ወይም ስሪት በማያስፈልጉ ባህሪያት መሙላት፣ ቀላልና ግልጽ የሆነ ሞዴል ያስፈልጋል። ወንበር የምታመርት ከሆነ የሚተጣጠፍ፣ የሚዘረጋጋ፣ የሚሽከረከር፣ ማታ ላይ አልጋ መሆን የሚችል እያልክ ብዙ ባህሪያት ወንበሩ ላይ መጨመር የለብህም። ለማሻሻል ከመጠቀም ይልቅ አሉታዊ ግብረ መልስን መፍራት፣ የደንበኞች የከፋ አስተያየት መሻሻያ እንጂ ስድብ አይደለም። ለመጀመር ትክክለኛውን ጊዜ መጠበቅ። እመነኝ፣ ትክክለኛው ጊዜ በጭራሽ አይመጣም። በመቀጠል እነዚህን ተግባራዊ 4 መመሪያዎች ልብ ማለት ይኖርብሃል። የመጀመሪያው በትንሽ ወጪ ልታመርተው የምትችለው ምርት ወይም MVP አስጀምር። ሐሳብህን ወደ እውነተኛው ዓለም አውርደህ ለመሞከር ይሆናል። ሁለተኛው የደንበኛ ግብረ መልስ እንደ መመሪያ ተጠቀመው። እውነተኛ ተጠቃሚዎች የሚፈልጉትን ከመገመት ይልቅ እነርሱ እንዲነግሩህ ማድረግ ይሻላል። ሶስተኛው ቢዝነስህን የምትጀምርበት ቀን ቁረጥ። ይህም አብዝተህ ከማቀድ ይልቅ ቢዝነስህን እንድታስጀምር ይረዳል። አራተኛው መደጋገም ከፍጽምና እንደሚሻል አስታውስ። የመጀመሪያው ስርት በጭራሽ ፍጹም አይሆንም። ይህም መጥፎ ነገር አይደለም። በጊዜ ሂደትም በድግግሞሽ ወደ ተሻለ ነገር ትደርሳለህ። እዚህ ጋር እነዚህን 4 የራስ መጠየቆች ልብ ማለት ይኖርብሃል። አሁን ልጀምረው የምችለው በጣም ቀላሉ የኔ ምርት ወይም አገልግሎት ስሪት ምንድን ነው? ብዙ ጊዜ የማጠፋው በየትኞቹ አላስፈላጊ ባህሪያት ወይም ዝርዝሮች ላይ ነው? በዚህ ሳምንት ሐሳቤን ከእውነተኛ ደንበኞች ጋር መሞከር የምችለው አንዱ መንገድ ምንድን ነው? በመጨረሻም ስራዬን ለመጀመር የዘገየሁት በፍርሃት ነው ወይስ በእውነተኛ ምክንያት? ያላንተ የሚሰራ ቢዝነስ መገንባት። አብዛኞቹ የቢዝነስ ጀማሪዎች ሙሉ በሙሉ በእነሱ ላይ የሚመሰረቱ ቢዝነሶችን ይገነባሉ። ከመሬት አንስቼን የገነባሁት ማለት እንደሚያስከፋ ነገር ያዩታል። አንተ በሌለህበት ቢዝነስ ሳይፈርስ፣ ሳይበጣጠስ ወይም መጥፎ የደንበኞች አስተያየት ሳይቀበል ቢያንስ 1 ሳምንት መቆየት ካልቻለ አንተ የቢዝነስ ባለቤት አይደለህም። ለመፈንዳት ጊዜ የሚጠብቅ ቦምብ ባለቤት ነህ እንጂ። ቢዝነስ ያለ አንተ መስራት አለበት። ይህም ነው እንዲሁ ዘላለም ከመልፋትና በድካም ፍሬ በመደሰት መካከል ያለው ልዩነት። ምናልባት ሐሳቡ በደንብ ካልገባ አንድ እውነተኛ የቢዝነስ ታሪክ አሁንም ላንሳ። ሕፃኑ ስታርባክስ እንደ ፈረንጆቹ አቆጣጠር በ1990ዎቹ ሃዋርድ ሾልትስ ስታርባክስን ወደ ዓለም አቀፋዊ የቡና መሸጫነት ቀይሮታል። ነገር ግን በ2000 ኩባንያው ያለርሱ በራሱ መቆም እንደሚችል በማሰብ ከዋና ሥራ አስፈጻሚነቱ ለቀቀ። በሚቀጥሉት ጥቂት ዓመታት ውስጥ ስታርባክስ መፈራረስ ጀመረ። መደብሮች ግርማቸውን አጡ፣ ሻጮች ወረዱ፣ እናም ገበያውን ተፎካካሪዎች ይቆጣጠሩት ጀመር። ከ8 ዓመታት በኋላ ሾልትስ ቢዝነሱን ለማዳን ዳግም መምጣት ነበረበት። ሰራተኞችን እንደገና አሰለጠነ፣ የከሰሩ ሱቆችን ዘጋ፣ ሙሉ የአቅርቦት ሰንሰለቱን አስተካከለ። ሆኖም በዚህ ሁሉ ነገር ውስጥ አንድ ነገርን አወቀ፣ ያለ እርሱ ሊሰራ የሚችል ቢዝነስ እንዳልገነባ። አስታውስ፣ ቢዝነስህ አንተ ሳትኖር ያለ ችግር መንቀሳቀስ ካልቻለ ቢዝነስ ሳይሆን ሕፃን ልጅ ነው መንከባከብ ያስከው። የራስህን ካፌ እንዳለ አስብ። ሁልጊዜ ጠዋት 11 ሰዓት ላይ ከእንቅልፍ ትነሳለህ። ካፌውን ታስተካክላለህ። መደወል ያሉብህ አቅራቢዎች ጋርም ትደውላለህ። ሁሉ ነገር በአንተ ላይ የተመሰረተ ስለሆነ
አንድ ቀን እረፍት መውሰድ አትችልም። ማታ ላይም አምሽተህ ደክሞ ወደ አልጋ ትመለሳለህ። እናም ይህ ሁሉ እያደከመ ስለሆነ ካፌውን የሚያስተዳድርልህን ሰው አሰልጥነ ቀጠርክ። ካፌው እንዴት መንቀሳቀስ እንዳለበት መመሪያ ሰጠኸው። አሁን ላይ ለሳምንት ያህል ብትጠፋም ደንበኞችህ ቡናቸውን ያገኛሉ። ሰራተኞችህ አሁንም ደሞዝ ይከፈላቸዋል። ቢዝነስህም መስራቱን ይቀጥላል። ይህ እንዳለ ሆኖ ግን ብዙዎች እዚህ ነጥብ ላይ የሚሰሩት ስህተቶች አሉ። እነዚህን ስህተቶች አንተም እንዳትደግማቸው ልብ ማለት ይኖርብሃል። በትክክል መስራት የምትችለው አንተ ብቻ እንደሆንክ ማሰብ፣ አብረው የሚሰሩትን እመናቸው፣ ካልሆነ ሁሉ ነገር ራሴ ላድርግ ማለት ትጀምራለህ። ይህን ደግሞ ተው። ነገሮችን አለመጻፍ። ቢዝነስ በጭንቅላት ውስጥ ብቻ የሚኖር ከሆነ ሲወጣ ይሞታል። ውክልና ለመስጠት በጣም ረጅም ጊዜ መውሰድ። ነገ ብትቀር የምታስተዳድረው የቢዝነስ ቡድን በራሱ መንገድ ነገሮችን መከወን ይችላል? ይህን ጥያቄ መመለስ ይኖርብሃል። በጣም ርካሹን ረዳት መቅጠር። ደሞዝን ብቻ ከተመለከትክ የቀጠርከው ሰው በሚሰራቸው ስህተቶችና በጭንቀት ትከፍላለህ። እነዚህን 3 ተግባራዊ የቢዝነስ መመሪያዎችን አሁኑኑ ውስጥ ቢዝነስ ካለ ወይም ቢዝነስ እየመራ ከሆነ ልትተገብረው ራስህንም ልትፈትሽ ይገባል። አንደኛው በትንሹ ጀምር። በዚህ ሳምንት አንድ ተግባር በውክልና ስጥ። ስልክ መደወልም ሊሆን ይችላል። ሁለተኛው ቢዝነስህን ፈትነው። የአንድ ሳምንት እረፍት ውሰድ። አንተ በሌለህበት ሁሉ ነገር ከተበላሸ ብዙ የምታስተካክለው ነገር አለ ማለት ነው። ሶስተኛው ሰራተኛ ብቻ ሳይሆን መሪዎችንም ቅጠር። በራሳቸው ውሳኔዎችን መወሰን የሚችሉ ሰራተኞች ከብዙ ዓመታት ጭንቀት ያድኑሃል። አሁንም እነዚህን የቢዝነስ ራስ መጠየቆች ልብ በላቸው። ዛሬ ለሌላ ሰው ልሰጠው የሚችለው አንድ የዕለት ተግባር ምንድን ነው? ለአንድ ወር ከሥራ ከጠፋው መጀመሪያ ላይ ምን ይበላሻል? በእኔ ቡድን ውስጥ ማን የበለጠ ኃላፊነት ሊወስድ ይችላል? በመጨረሻም ቢዝነሴ በእኔ ላይ ጥገኛ እንዳይሆን ማድረግ የምችለው አንድ እርምጃ ምንድን ነው? እነዚህን የራስ መጠየቆች አንድ በአንድ ጊዜ ውሰድና ለመመለስ ሞክር። ከዚህ መጽሐፍ የምናየው የመጨረሻው ሐሳብ በትክክል የሚሰራ ባለ 1 ገጽ የቢዝነስ ፕላን ማዘጋጀት ይሆናል። በትክክል የሚሰራ ባለ 1 ገጽ የቢዝነስ ፕላን ስል ምን ማለቴ ነው? በውስብስብ ቃላት የተሞሉ ባለ 50 ወይም 60 ገጽ የንግድ ዕቅዶችን እርሳቸው። ቢዝነስህን በ1 ገጽ ላይ ማብራራት ካልቻልክ በጣም እያወሳሰብከው ነው ማለት ነው። በ1 ገጽ የንግድ ዕቅድ አላስፈላጊ የሆኑ ነገሮችን ቆርጦ በጣም አስፈላጊ በሆኑ ላይ እንድታተኩር ያስገድድሃል። ይህን እንዴት ማድረግ እንደምትችል እንመልከት። አንደኛ፣ በችግሩ ጀምር። እያንዳንዱ ትልቅ ቢዝነስ የሆነ ችግርን ይፈታል። ምርት ወይም አገልግሎት የሚፈታው አንገብጋቢ ችግር ምንድን ነው? ይህን በአንድ አረፍተ ነገር ውስጥ መግለጽ ካልቻልክ ቢዝነስህን በበቂ ሁኔታ አልተረዳኸውም ማለት ነው። ሁለተኛው፣ ማንን ነው የምታገለግለው? በአንድ ወይም በሁለት አረፍተ ነገሮች የትኛውን ደንበኛ ኢላማ እንደምታደርግ ግለጽ። ስራ በሚበዛባቸው ሙያተኞችን ነው ወይስ ወላጆችን? የአነስተኛ ንግድ ባለቤቶችን? መልስ ሁሉንም ከሆነ አሁንም ችግር አለ ማለት ነው። በግልጽ የትኛውን ደንበኛ እንደምታገለግል ልትገልጽ ይገባል። ሶስተኛው መፍትሄ ሲሆን ቢዝነስህን ይህንን ችግር እንዴት ይፈታል? ውስብስብ ቃላትን አስወግደህ ልክ ለ10 ዓመት ሕፃን ልጅ እንደምታስረዳ አድርገህ በአጭሩ አብራራ። አራተኛው እንዴት ገንዘብ ታገኛለህ? ግልጽ የሆነ የገቢ ሞዴል የሌለው ንግድ የትርፍ ጊዜ ማሳለፊያ እንጂ ቢዝነስ አይደለም። ምን እየሸጥክ ነው? ምርት ወይም አገልግሎት? ደንበኞችህ አስቀድመው ይከፍላሉ? ማስታወቂያዎችን ማስነገር ይኖርብሃል። ግልጽና ተጨባጭ አድርገው። አምስተኛው የተለየ የሚያደርገው ምንድን ነው?
ሰዎች ለምን ከተፎካካሪያቸው ይልቅ አንተን መምረጥ አለባቸው? መልስህ የተሻለ አገልግሎት ወይም ከፍተኛ ጥራት ያለው ነገር በማቅረቤ ነው ከሆነ በጥልቀት መቆፈር ይኖርብሃል። ሁሉም ሰው ሲጠየቅ እንደዛ ነው የሚለውና በአንተ ወይም በእውነት አንተ ከሌላው የሚለይ ነገር ምንድን ነው? ስድስተኛው ቀጣዩ እርምጃ ምንድን ነው? እቅድ ያለ ተግባር ከንቱ ነው። ወደፊት ለመራመድ ምን አይነት እርምጃ መውሰድ ያስፈልጋል? ዌብሳይት መክፈት፣ ደንበኞች ሊሆኑ ከሚችሉ ሰዎች ጋር መነጋገር ወይም ፖርትፎሊዮህን መሞከር። ይህ ነው የቢዝነስ ፕላን 6 ቀላል ክፍሎች። አንድ ገጽ ምንም ትርፍ ነገር የሌለበት። እናም አሁን አንድ ወረቀት ያዝና የአንተን የቢዝነስ ፕላን በ10 ደቂቃ ውስጥ ጻፍ። ከዚያም ውስብስብ እቅድ ማቀድህን አቁምና ቢዝነስህን መገንባት ጀምር። ቀላል ባለ አንድ ገጽ የቢዝነስ ፕላን ይህን ይመስላል። አንደኛ፣ የቢዝነሱ የንግድ ስም። ለምሳሌ ክሊን ራይድ ተንቀሳቃሽ መኪና ማጠቢያ። ሁለተኛ፣ የቢዝነሱ የንግድ ሥራ ሐሳብ ወይም ምን እንሰራለን ወይም ምን እናደርጋለን ለሚለው በደንበኞች ትዕዛዝ በቤት ቢሮዎች ወይም የመኪና ማቆሚያ ቦታዎች ላይ የዞርን ጊዜ ቆጣቢና ጥራት ያለው የመኪና እጽበት አገልግሎት መስጠት። ሶስተኛው ኢላማ ደንበኞች ማንን ነው የምናገለግለው? ስራ የሚበዛባቸው ሰራተኞች፣ የውሃ አቅርቦት የሌላቸው የአፓርታማ ነዋሪዎች፣ የዲሊቨሪ አገልግሎት የሚሰጡ ድርጅቶች። አራተኛ የምንፈታው ችግር ምንድን ነው? አብዛኞቹ የመኪና ማጠቢያ መንገዶች የማይመቹ፣ ጊዜ የሚወስዱና ብዙ ውሃ የሚያባክኑ ናቸው። የተንቀሳቃሽ አገልግሎታችን ወደ ደንበኞች በመሄድ በፍጥነት በተመጣጣኝ ዋጋና በጥቂት ውሃ ለማጽዳት የሚያስችሉ ዘዴዎችን ይጠቀማል። አምስተኛው የገቢ ሞዴል ወይም እንዴት ገንዘብ እናገኛለን? የአንድ ጊዜ ማጠቢያ ደንበኞች በስልክ ወይም በድረገጻችን በኩል መኪናቸውን ለማሳጠብ ያዙናል። የምዝገባ ዕቅዶች ሳምንታዊ፣ ወርሃዊ ጽዳትን ለተደጋጋሚ ተጠቃሚዎች በተሻለ ቅናሽ ማቅረብ። ሽርክና ከንግድ ድርጅቶች፣ ከመኪና ማቆሚያ ቦታዎችና ከመኪና ሻጮች ጋር በኮንትራት መስራት። ስድስተኛ የግብይት ስትራቴጂ ወይም ደንበኞችን እንዴት ማግኘት እንችላለን? በተጨናነቀ የከተማ አካባቢዎች የሚኖሩ የመኪና ባለቤቶች ላይ ያነጣጠሩ ማስታወቂያዎችን መለጠፍ። የሰራተኛ ቅናሾችን ለማቅረብ ከቢሮዎች ጋር መስማማት። በሌሎች ደንበኞች በኩል ወደኛ ለሚመጡ ቅናሽን ማድረግ። ሰባተኛ ስራዎች ወይም ቢዝነሱ እንዴት ይሰራል? ደንበኞችን ቀጠሮ አስይዞ በእኛ መተግበሪያ በኩል ማስያዝ። ቴክኖሎጂዎችን ውሃ አልባ ወይም ዝቅተኛ ውሃ የሚጠቀሙ ማጽዳት ዕቃዎች ይዘው በቦታ እንዲቀርቡ ማድረግ። በመቀጠል ክፍያዎች ደንበኞች በመረጡት በኩል በጥሬ ብር ወይም በሞባይል ባንኪንግ በኩል እንዲከፍሉ ማስቻል። ስምንተኛው ቁልፍ ወጪዎች ወይም ምን ያስወጣናል? መሳሪያዎቹና የጽዳት ዕቃዎች 250 ሺህ ብር ወይም ቢዝነሱን ለመጀመር የሚያስፈልጉ ነገሮች። የተሽከርካሪ ክራይና ነዳጅ በወር 50 ሺህ ብር። ማስታወቂያዎች በወር 40 ሺህ ብር። የሰራተኞች ደሞዝ በተጠናቀቁ ስራዎች ላይ የተመሰረተ። ዘጠነኛ የእድገት ዕቅድ ወይም የሚቀጥለው እርምጃ ምንድን ነው? በመጀመሪያው ዓመት ውስጥ ወደ 5 አዳዲስ ከተሞች ማስፋፋት። ተጠቃሚ አባላትን ለመመዝገብ ቀላል መተግበሪያ ማሰራት። አስረኛው የስኬት መለኪያዎች ወይም እድገትን እንዴት እንለካለን? በመጀመሪያዎቹ 6 ወራት ውስጥ በየወሩ ከ500 በላይ መኪኖችን ማጠብ። 80 በመቶ የሚሆኑ ደንበኞችን ወደ ቋሚ ደንበኝነት መለወጥ። በመጀመሪያዎቹ 12 ወራት ውስጥ ያወጣነውን ወጪ ሙሉ በሙሉ መመለስ። ይህ መጽሐፍ የቢዝነስ መመሪያ የሚል ሲሆን ቢዝነስ ከመጀመር አንስቶ የቢዝነስ ኢምፓየር እስከ መገንባት የሚረዱ 100 የቢዝነስ መመሪያዎችን የያዘ መጽሐፍ ነው።
ከዚህ መጽሐፍ 5ቱን የቢዝነስ ፕላንን በተመለከተ እንዴት ማዘጋጀት እንደምትችሉ ተመልክተናል። ይህ መጽሐፍ የተዘጋጀው በቢዝነስ ዓለም ጀማሪ ከሆኑት አንስቶ የቢዝነስ ኢምፓየር እስከ መገንባት የመድረስ ህልም ላላቸው ሁሉ ነው። መጽሐፉ ከቅጥር ስራ ተላቀው ቢዝነስ ለመጀመር ለሚፈልጉ፣ ለቢዝነስ ጀማሪዎች፣ ቢዝነሳቸው አላድግ ላለ፣ ለውጥ ለተቸገሩ የቢዝነስ ባለቤቶችና በቢዝነሱ ዓለም ስኬታማ ሆነው የቢዝነስ ኢምፓየር ለመገንባት ለሚፈልጉ ሁሉ ታስቦ የተዘጋጀ መጽሐፍ ሲሆን ይህንን መጽሐፍ እያንዳንዱ የቢዝነስ ፍላጎት ያለውና ቢዝነስ ለመጀመር የሚያስብ ሁሉ እንዲያነበው እመክራለሁ። መጽሐፉ ሙሉ በአማርኛ ስላለ ከታች ባለው የቴሌግራም ሊንክ አድራሻ ብትጽፉልን መጽሐፉን ወደ እናንተ ይመልክ ይሆናል። ይህንን አስደናቂ ቪዲዮ ለሌሎች ሼር በማድረግ ላይክ፣ ሼር፣ ቻናሉንም ሰብስክራይብ በማድረግ እንድትቀላቀሉ ጋብዛችኋለሁ። በሚቀጥለው ጊዜ እንዲና መሰል ህይወት ለዋጭ መጽሐፎች ወደ እናንተ ይዘን እስክንመጣ ቸርን ሰንብት።